እንዲወጣ ትፈልጋለህ አይደል? እኔ በጣም ነው የምፈልገው እኮ አይሚ ባትኖር ግን የበለጠ አሪፍ ይመስለኝ። አይሚ ባትኖር የሚባል ነገር የለም። አይሚ ባትኖር የሚባል ነገር የለም። ሰላም ሰላም፣ ወደ የተከበራችሁ መላው የጨረቃ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ በአይሚና በብሩኬ ቪዲዮ ላይ አንዳንድ ሀሳብ ልሰጥ መጥቻለሁና የዛሬው አስተያየቴ ግን ከሌላው ይበልጥ ጠንከር ያለ ስለሆነ ይህን ቪዲዮ ደግሞ ለአይሚና ለብሩኬ ሼር፣ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ አድርሱላቸው ማለት ነው። እኔ እንደውም ማስበው አይሚ ባትኖር አይደለም፣ አይሚ መቼም አትቀርም። ከዚህ በኋላ ቡቡ በሄደበት ቦታ ሁሉ ትሄዳለች። ይሄ ቃል የተገባቡት ነገር ነው። እንደውም ታላቅ ወንድማቸው አብ ቢኖርበት በዚህ ጉዳይ ላይ ጥሩ ነው ብዬ አስባለሁ። ምክንያቱም አብን ከዚህ በፊት ልክ ልኳን ነው እዩን የሚናገራት እና በዚህ ጉዳይ ላይ ቡታጀራ አይሚና ብሩኬ እስከወሰኑ ድረስ እዛ እስከሚሆን ድረስ የዲኒን ውጤቱ አብ በዚህ ጉዳይ ቢገባበት ምን ታስባላችሁ? የኔ ሀሳብ አስተያየት ይሄ ነው። ምክንያቱም እነዚህ ሰዎች ከባድ ናት፣ እዩ ከባድ ነች። አሁን ላይ ብሩኬ እዩን ማግኘት የከበደው ለምንድን ነው? ሌባ አይገኝም። ሌባ እኮ በስትክክል አይገኝም። ሌባ እኮ በቀን አይወጣም፣ በማታ ነው የሚወጣው ቤተሰቦች። ስለዚህ እዩ ደግሞ ሌባ ነች። አይሚና ብሩኬን ለማጣላት የምትጠር ሌባ ነች። ስለዚህ በምንም መንገድ ቢኬድ እሷን ለማግኘት ከብዶታል ብሩኬ፣ ከመቼው ይወልጥ ብሏል። እንግዲህ ስለዚህ አሁን በቢና እንግዲህ ቢኒ ማለት ልጁ የኔ ነው ብሎ እየተከራከረ ነው። እስቲ አስቡት የጨረቃ ቤተሰቦች፣ በአሁን ሰዓት የትኛው አባት ነው ልጁ የኔ ነው ብሎ ላሳድግ ልጅን ስጭኝ ከአንጂ ጋር ልሆን የሚለው አባት ማን ነው? ወልዶ የሚካድበት ሰዓት ማን ነው? ስለዚህ እቺ ልጅ እኮ እያደረገች ያለችው ምንድን ነው? አሁንም ቢሆን የአይሚና የብሩኬን ስም ለማጥፋትና ብሩኬን ደግሞ ከአይሚ ጋር ለመለያየት ነው። በቃ ቅናት አለባት። አይሚና ብሩኬን ስታይ የምትቀነው መንፈስ አላት። የጨረቃ ቤተሰቦች እዋቅ ልንገራችሁ። ምክንያቱም ከዚህ በፊት የድሮ ፍቅረኛዋ ነው። በቃ አለፈ። ያኔ ድሮ ያውቃት ነበር። አሁን ላይ ግን ላይሚ በሚያደርገው እንክብካቤ ላይሚ በሚሰጣት ቦታ እሷ ቀንታለች። ስለዚህ ይህን ቦታ ደግሞ ለማግኘት እየጣረች ነው። ግን መቼም የማይሳካላት ነገር ነው። ዛሬ በይዘወይ በጣም ደስ ብሎኛል። ለምን ደስ አለ ካላችሁኝ ብሩኬ ምን ያክል አይሚን ፕሮቴክት መቼም እንደማይጣሉ ሲናገሩ ምናምን ሳይ በጣም ደስ ብሎኛል የጨረቃ ቤተሰቦች። ግን በዚህ ጉዳይ ላይ ታላቅ ወንድማቸው አብ ቢገባበት በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እንደ ታላቅም ጥሩ ነው ብዬ አስባለሁ። ስለዚህ እስቲ ዛሬን ቪዲዮ አብረን እያየን ደግሞ ሀሳባችን እንሰጥበታለን። ይሄ ጉዳይ የሁላችንም የጨረቃ ቤተሰቦች ጉዳይ ነው። ሁላችሁም ሀሳባችሁን ኮሜንት ላይ ስጡኝ። ቪዲዮውን ሼር፣ ኮፒ ሊንክ፣ ሰብስክራይብ እያደረጋችሁ አይሚና ብሩክ ጋር አድርሱላቸው። ተዋላት ይመስለኛል ለዲኒ እሷም እንደዛ ነው እያለች ግን ደግሞ ቦታ ካላት የሆነ ሴራ እንዳታስብ ነው የሚፈራው። ምክንያቱም ባይዘወይ በአሁን ሰዓት ብር የማያደርገው ነገር የለም የጨረቃ ቤተሰቦች። ስለዚህ ውጤቱን እንዳታስቀይር። ምክንያቱም አሁን አይሚና ብሩኬ እንዳወሩት እንደሰማሁት ከሆነ ምንድን ነው የሚያደርጉት? ይመረመራል። ሰጥተው ምርመራው ምናምን አይሚና ብሩኬ ወደ አዲስ አበባ ይመለሳሉ። ውጤቱ ሲደርስ ነው ወደ ቡታጀራ የሚመለሱት። ስለዚህ በዚህ መሃል ውጤቱ ቢጭበረበርስ ምን ዋስትና አለን? ምንም ዋስትና የለንም። ስለዚህ ዲኤንኤን ግን አዲስ አበባ ቢሆን ጥሩ ነው ብዬ አስባለሁ። ይህን ሀሳብ አይሚና ብሩክ እንዲያዩት ከመቼው ይበልጥ ሼር፣ ኮፒ ሊንክ ያደርጋችሁ አድርሱላቸው። እውነቴን ነው። ዲኤንኤ ምርመራው ሳይደረግ በፊት ለምን እቺ ልጅ ምንም ማድረግ ትችላለች። የዲኤንኤ ውጤቱን አስቀይራ ማንጣት ትችላለች እንዴ? አይሚና ብሩክ እኮ አንዴ ሰጥተው ነው የሚሄዱት ወደ አዲስ አበባ። ከዛ ለውጤቱ ነው ወደዚህ የሚመለሱት። ስለዚህ በዛ መሃል መጭበርበር እንዳይደርስባቸው አይሚና ብሩኬ እባካችሁ ይህን ቪዲዮ አድርሱላቸው። አዲስ አበባ ይሁን፣ አትፍቀዱ። ምክንያቱም አዲስ አበባ ድረስ በእናንተ ትራንስፖርት አዲስ አበባ እዩ ሄዳ ተመርምራ ትመለስ። ይወጣ ይውጣ አረን ሊጨረቃ ቤተሰቦች ጸሎታችሁ እያገዛችሁን ደስ በሚል ነገር እያገዛችሁን ሆናላ። አሁንም ቢሆን ጸሎታችን አናቆም። ለአይሚና ለብሩኬ እንጸልይላቸው። ከመቼው የሚበልጥ አሁን ከጎናቸው የምንሆንበት ታይም ነው። ምንም ሳንከፋፈል ሁላችንም የጨረቃ ቤተሰቦች አንድ ሆነን አይሚና ብሩኬ ጋር ጎን መሆን አለብን። አረን የጨረቃ ቤተሰቦች እኔ እንደውም ለምን ስለት አላስገባም? እውነቴን ነው። ብሩኬን ብሏል ትልቅ ድግስ ደግሳለሁ ብሏል። እኔ ደግሞ ስለት እሳላለሁ። አይሚና ብሩኬ ይህን ችግር አልፈውት ይህን ነገር ተወጥተውት ትልቅ ቦታ በቃ ምንም ካለ ጭንቀት እንዲሆኑ ስለትገባለሁ። ይሄ ነገር ከተሳካ ስለቴን አስገባለሁ። የጨረቃ ቤተሰቦች እናንተስ ምን ተሳባላችሁ በዚህ ጉዳይ ላይ? አቅም እየከበደኝ ነው እዩን የማግኘት ነገር እና ሌባ አይገኝም። ሌባ እኮ አይገኝም። ሌባ እኮ በቀን አይገኝም። አሁን እሷ እኮ እኔ ከሌባ አታነስ። ምክንያቱም በቃ ሰውን እያጭበረበረች ምትኖር ሴት ነች። ብዙ ድራማ ሰርታብናለች እኮ አናታችን ብዙ ድራማ ብዙ ነገር። እኔ ደግሞ አረሳም ከያዝኩ ኢቭን ያ የፖሊስ ጣቢያ ወረቀት እሱን ልከሰው ነው ምናምን። እኔ በቃ ድራማው አይገርመኛል እኮ የዩ ድራማ እንዴ። እሱን ሳገኝ ያለ ሃይሚ እንዳልሆነም ቃል ገብቼላታለሁ። በሚገባ ቃልንማ እየተገበርክ ያልክ ሶና
በቃ እኔ በዛሬው ቪዲዮ ላይ አይሚን ከተናገረቻት ምናምን በቃ እኔ ትዕግስት የለኝ በቃ አላ አሁን ላይ አይሚና ብሩኬ በጣም ኦፊሻል ፍቅረኛ ናቸው። ስለዚህ በአሁን ሰዓት ላይ አይሚ የነካበትን ሰው እንደማይመርና ምን ያክል እሷን ፕሮቴክት ለማድረግ የሄደበት መንገድ በጣም ደስ ይላል እና ደግሞ ከአይሚ ውጪ ምንም ነገር እንደማይደረግ እሱንም ለማግኘት እንግዲህ አይሚን ጠርቷት ነው ብቻውን አለ ያገኘው ወንድ ነው ብሎ ቢኒ ነው ብሎ እንትና አለው በቃ ምንም ቢሆን ከአይሚ ጋር ነው ማገኛት ብሏል። ምንም ነገር ቢፈጠር ከአይሚ ውጪ በዚህ ጉዳይ ላይ ብቻዬን አልገኝም ብሏል እና ይሄ ነገር ደስ ይላል በቃ ምክንያቱም ከባለፋቸው ህይወታቸው ተመረዋል። ይሄ ነገር በጣም ደስ ብሎኛል። ቤተሰቦች እኔ ያንተ አይደለም እየተባለ እኔ ነው እያለ የሚከራከር አባት የለም በተአምር የለም። ቤተሰቦች በአሁን ሰዓት እኮ ሰው ወሎ እየጣለ እኮ ነው በቃ ወሎ የኔ አይደለም እያለ ስንቱ ሴት እያለቀሱ ነው በመንገድ ዳር። እንግዲህ እንዴት ነው ቢና እኔ ልጁ እኔ ነው እባክሽን እያለ እስካሁን ድረስ የሚለምነው እኮ ልጁ የራሱ ስለሆነ ነው በቃ ያደረገው ነገር ስላለ ነው የፈጸሙት ነገር ስላለ ነው በእዩና በሱ መሃል የተፈጠረ ነገር ስላለ ነው በቃ። ስለዚህ ይሄ ራሱ እኮ አንድ ምልክት ነው። ባይዛዌ እኔ ዴኒን ውጤቱ ራሱ ሳይመረመር ዴኒን ውጤቱ ራሱ ሳይመጣ አምኛለሁ በቃ ልጁ የብሩክ አይደለም። እኔ ድሮ ነው ያወቅኩት፣ ግን ደግሞ በቃ ራሱን ለማጥራትና ለቤተሰብም ለሁሉም ነገር ነገሩ እንዲጠራ ዴኒን ይደረጋል እንጂ እኔ በሙሉ እምነት ልጁ የብሩክ አይደለም ብዬ እናገራለሁ። እስቲ እንደኔ በሙሉ አፋችሁ ለብሩክ የምትወግኑ ሰዎች ካላችሁ አፍ የምትሆኑ ሰዎች ካላችሁ ኮሜንት ላይ ማየት ፈልጋለሁ። በጣም የሚያስጨንቅ ጊዜያቶችንም አንመራም ቶሎ ተገላገልን። አዎ የባለፈው አይነት ጊዜ ማየት አልፈልግም። እኔ የጨረቃዊ ሰዎችም አፈልጉም እርግጠኛ ነኝ። ያኔ እንደዛ በቃ ስንት ረብሻ አይተን ስንት ብጥብጥ ስንት ወር ሙሉ የተረበሽ ነው። አንድ ወር ሁለት ወር ሙሉ የተረበሽ ነው የጨረቃዊ ሰዎች። እንደዚህ ነገር አንፈልግም። ትመጣለች ያለምንም ወሬ ያለምንም እንትን ነገር ተመርምሮ ልጁ አለቀ ውጤቱን። ግን እኔ አሁንም ቢሆን አዲስ አበባ ቢሆን ብዬ ነው የማስበው በቃ አሁንም ቢሆን ይሄ ውጤት እንዳይቀየርባችሁ አሚና ብሩኬ እባካችሁን ይሄን ቪዲዮ የምታዩት ከሆነ አዲስ አበባ አድርጉት። ይሄን ነገር እናንተ የፈለጋችሁ ቦታ ወስዳችሁ ማስመርመር ትችላላችሁ። በቃ እዛ መሆን የለበትም። ምን እሺ ነው የምታይኝ በፍቅር አይ ብሩኬ ማለማ ፍቅር አሁን እኮ ፍቅር እኔ የአይሚና ብሩኬ ፍቅር ደስ ይለኝ። ጨረቃ ሰዎች ደስ አይልም? በቃ የሆነ ትክክለኛ ፍቅር እኮ ነው። ባይዘወይ ምንም ነገር ይፈጠር አይሚና ብሩኬ መቼም አይለያዩ ከዚህ በኋላ መቼም አይጣሉ መቼም አይለያዩ ከዚህ በኋላ ደስታ ፍቅር ነው የምናየው ከዚህ በኋላ። አተካራ ጭቅጭቅ አልፈልግም። ቀጥታ በቃ ዲኤንኤ ተደርጎ መጠበቅ ያለብንም ጊዜ በቃ መጠበቅ ያለብንንም በሚገባ በቃ ስሙ መጽዳት አለበት። የብሩኬ ስም ለማጥፋት ብዙ ሞክራለች፣ ብዙ ተደርጓል። ለጠላቶች አሳልፋ ሰጥተናለች። ባይዘዌ አሁን መታ አጉል ክርክር ዴኒን ውጤቱ ዴኒን ምርመራው እንዳይደረግ በቃ የሆነ አጉል እንትን ከፈጠረች ከዩ ጀርባ ሌላ ሰውም አለ። እሷም የምንፈልገው አይሚና ብሩኬን ለመለያየት ነው የጨረቃ ሰዎች በቃ እኔም ብዬ ደመደማለሁ። ምክንያቱም አንድ እውነት የሚፈልግ ሰው መጥቶ ያለምንም ወሬ ዴኒን ውጤቱን አስመርምሮ መሄድ ነው እንጂ አጉል ወሬ ያበዛለሁ፣ አጉል ጠባራለሁ፣ አጉል አይሚን ነግራታለሁ ብትል ብሩኬም አይሰማትም፣ እኔም ቢሆን አልሰማትም። ቡታጀራ ድረስ የሚሄድ አቅም አለኝ፣ እሄዳለሁ። እውነቴን ነው፣ ሄጄ አሳያችኋለሁ። ፈልጊያት ቪዲዮ ቀርጬ እንደዚህ እየጠፈጠፍኩ ነው ማሳያችሁ የጨረቃ ሰዎች። እውነቴን ነው። እኔ ከዚህ በኋላ በአይሚና ብሩኬ የሚጠቢ ሰው አልወድም። በቃ ፍቅራቸውን ማየት እንፈልጋለን፣ ደስታቸውን ነው ማየት እንፈልገው። እኔ ከጎናችሁ ነኝ። እናንተ ሩቅ ብትሆኑ የኔ እጅ አለ። አታስቡ የጨረቃ ሰዎች። ጠብቄ ዲሲፕሊን ባልሆነ መንገድ ለማውራት ካልሞከረች አይደለም ካልሞከረች ሌላ ችግር አለ ማለት ነው። አዎ ችግር አለ። ባይዘው በስትክክል መጣ ምርመራው አላረግም ብላ አጉል ካለች ችግር አለ። የጨረቃ ሰዎች ትልቅ ችግር አለ። ያን ችግር ደግሞ ሰው በጸባይ አልፈታ ካለ በቃ በእርምጃ እንወስዳለን። ቀላል የጨረቃ ሰዎች ባይዘው ቀላል ነው። አታስቡ በቃ እውነቱ የወጣ ቀን ድግስ እንደግሳለን። ድግሼ ነው የምጨፍረው። እኔ ደግሞ እውነቱ የወጣ ቀን ስለት እገባለሁ። አሁን ስለት እሳላለሁ ነገ ሂጄ እውነቱ የወጣ ቀን ስለቴን አስገባለሁ። በቃ በአይሚና በብሩኬ ስም ስለት እሳላለሁ። ከዛ በኋላ እውነቴን ነው ያን ስለት አስገባለሁ። ሰዎች በእናንተ ስምና በእኔ ስም ነው የምሳለው። በቃ ይሄ ነገር በቃ የመጨረሻ እልባት አግኝተን እኛም የጨረቃ ሰዎች እፎይ የምንልበት የምናርፍበት እንዲሆን እመኛለሁ። ምን ያክል እየተጨነቃችሁ እንደሆነ አውቃለሁ። የጨረቃ ሰዎች ምን ያክል ውስጣችሁ እየተረበሸ እንደሆነ አውቃለሁ። ስለዚህ አይዟችሁ። እናንተ በመጨነቅ ሳይሆን
በመጸለይ ብቻ አግዙ። ሌላውን ነገር በኔ ተውት እና ደግሞ በፈጣሪ ተውት የጨረቃ ቤተሰቦች። እሺ ለዓለሙ ወይም ደግሞ ሁሌም አብራኝ እንድትሆን ማረግበት ያ መንገድ ብቻ ነው ዴኒ። በቃ ቢና እውነቴ ነው ትክክለኛ አባቱ እሱ ነው። እንደዚህ የሚከራከር አባት የለም። የጨረቃ ቤተሰቦች እኮ ሰው ጥሎ በሚሄድበት ሰዓት እንዴ ነገር ባትሆን እንደዚህ አታረግም የሚል ሐሳብ አለ ውስጤ ላይ። ቢና ምንም እንደዚህ ነገር አታስብ። ውስጥ ምን ሊሆን ይችላል? ተልእኮ አላት። በቃ እቺ ልጅ ተልእኮ ስላላት ነው። ምንም ሌላ ሴራ አላት ውስጧ ተንኮል ነው። ሰው እኮ ሲወልድ ይረጋጋል ወይ ያሰባል ይባላል። እቺ ልጅ ግን ስትወልድ ሊባስ ባሰባት እኮ። ስንቴ ነው ወጣ ሀይሚና ብሩኬን የተናገረችው? ስንቴ። ግን ደግሞ አይሳካልሽም። ከዚህ በኋላ ሀይሚና ብሩኬን እላያለሁ ብለሽ የምታስቢ ከሆነ መቼም ቢሆን አይሳካልሽም። ትመጣ ቀጥታ ወደ ሐኪም ቤት እንሂድ፣ መደረግ ያለበት እናድርግ። እኔም ወደ ሀገሬ ልሂድ፣ ለውጤቱ ሲሆን ልምጣ። በቃ እዚህ ጋር በጣም ቅርብ ብሎኛል። ምክንያቱም እኔ እንዴት ነው ሀይሚና ብሩኬን ነገር ያላስተዋሉት ብዬ አስባለሁ። ምክንያቱም እንዴት ነው ተመርምራችሁ ለውጤት ብቻ ወደ ቡታጀራ የምትመለሱት? ለምን? ውጤቱም ልታተቀይሮ ትችላለች። ስለዚህ የነገር መሆን ያለበት አዲስ አበባ ነው። ቤተሰቦች እባካችሁ ይህን ቪዲዮ ሼር ኮፒሊንግ ያደርጋችሁ አዱ ስላት ለብሩኬና ለሀይሚ ውጤቱ እንዳይቀየርባችሁ አዲስ አበባ ቢሆን ግን ራሳችሁ የመረጣችሁበት ሆስፒታል ወስዳችሁ ማስመርመር ትችላላችሁ። በቃ ካለዚህ ያገነች ልጅ ውጤት ለመቀበል ብቻ ስትመጡ ውጤቱ ተቀይሮ ምንም ቀላል ነገር ነው። ብር ካለ በአሁኑ ሰዓት ቀላል ነው። ስለዚህ ይሄ ነገር እንዳይሆን በጣም እየፈሩ ነው የጨረቃ ቤተሰቦች። እንመለስ። ሀይሚን ግን እንድትናገራት አልፈልግም። በቃ እዚህ ጋር እንዴት እንዳደረከው የጨረቃ ቤተሰቦች እውነቴን ነው። በቃ የሚስቱ መከታ መሆኑን በቃ እዚህ ጋር አሳይተዋል። በቃ እንደ ሌላው ጊዜ ዝም አልላትም። በአሁኑ ሰዓት ላይ መታ አፏን ብከፍትባት ሀይሚ ላይ አልሰማትም እያለ ነው ብሩኬ። እናመሰግናለን። በቃ ሀይሚን ዛሬ ምን ያክል ፕሮቴክት ምን ያክል እንደጠበቃት ምን ያክል ከፍ እንዳረካት እኔ ያየሁት በጣም። እስቲ እንደኔ ያስተዋላችሁ ሰዎች ካላችሁ ይሄን ነገር ኮሜንት ላይ ንገሩኝ። እኔ ሀይሚ ባትኖር ግን የበለጠ አሪፍ ይመስለኛል። አይሆንም ባይዘው ወይስ ሀይሚ ሳትኖር የሚደረግ ነገር የለም። ምንም ነገር ሊቀር ይችላል። እዩ መታ አይ እኔ ሀይሚ እያለች ይሄን ዴኔን ምርመራ አላረግም ራሱ ብትል ይቀራል እንጂ ዴኔን ነው በተአምር አይሆንም። ብቻውን ልታገኘው አትችልም። በቃ አንተን ራሱ ለማግኘት ሀይሚን ጠርቶ ነው ያገኛል። ስለዚህ ይሄን ነገር ሐሳብን አውጣው ቢና አይሆንም። በቃ ሁለቱ የትም ቦታ በሆነ ሰዓት አይነጣጠሉም። የትም ቦታ ቢሄዱ አንድ ላይ ነው የሚሄዱት። ያለ ሀይሚ ምንም ነገር ነው። አሁን ቃል ገብቼላታለሁ ላይ እኔና አንቺ አንጣለም እኮ። አይ እሱን ነው የፈለኩት እንጂ እኔ ምንም አይፈጠርም። መቼም አትጣሉም። እናውቃለን። ሀይሚና ብሩክ ጋር ጸብ የሚባል ነገር መቼም አይወርም ከዚህ በኋላ። የጨረቃ ቤተሰቦች የዛሬ ቪዲዮ እንግዲህ ይህን ይመስላል። የኔን ሀሳብ አስተያየት ጠንከር አድርጌ ሰጥቼበታለሁ። ዋናው ላይ ምንድን ነው ዴኔኑ አዲስ አበባ እንዲደረግ እፈልጋለሁ። እዚህ ቡታጀራ እንዲደረግ አልፈልግም። እኔ በበኩሌ የኔ ሀሳብ ነው። እስቲ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ጻፉልኝ። ለሀይሚና ለብሩኬ ይህን ቪዲዮ ከመቼው ቢበልጥ ሼር፣ ኮፒ ሊንክ፣ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አድርሱላቸው። ይሄ የእናንተ ድርሻ ነው። እኔ ሀሳቤን ሰጥቻለሁ። እናንተ ደግሞ አድርሱልኝ ቤተሰቦቼ። አመሰግናለሁ።